ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በደሴ ከተማ የግዕዝ ጉባኤ ተካሄደ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከወሎ ዩኒቨርሲቲና ከአማራ ባህልና ቱሪዝም ጋር በመተባበር ናዝልፍ ሀባም ንቦተ መጻሕፍተ ግዕዝ በሚል መሪ ቃል ለ2 ቀናት የሚቆይ የግዕዝ ጉባኤ በማካሄድ ላይ ይገኛል። ጉባኤው በግዕዝ ቋንቋና ስነ ጽሑፍ ላይ ጥናት ያደረጉ ምሁራንና ሊቃውንተ ቤተ ክርስቲያን የተሳተፉበት ሲሆን በዘርፉ ጥናት ያደረጉ ምሁራንም ጥናታዊ ጽሑፎቻቸውን ማቅረባቸው ተገልጿል። በጉባኤው የቅዱስ አባ ጊዮርጊስ ዘጋስጫ ውስን ድርሰቶችን መነሻ በማድረግ ዳሰሳ የተደረገ ሲሆን በተጨማሪም ጥበብ ምግባረ ሰናይና ሰው መሆን በግዕዝ ስነ ጽሑፍ በሚል ማር ይስሐቅ ላይ የተደረገ ፍልስፍናዊ ትንታኔ መቅረቡም ተገልጿል። ለ8ኛ ጊዜ የተካሄደው ጉባኤው ከዚህ ቀደምም በተለያዩ ከተሞች እየተደረገ ሲሆን ጉባኤው እየተዳከመ ለመጣው የግዕዝ ቋንቋ ማንሰራራት በእጅጉ አስፈላጊ መሆኑም ተገልጿል። ጉባኤው ነገ ሚያዝያ 29 ቀን 2017 ዓ.ም የሚቀጥል ሲሆን በግዕዝ ቋንቋና ስነ ጽሑፍ ዙሪያ ሰፊ ዳሰሳና ውይይት ይደረጋል ተብሎም ይጠበቃል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ነው። ገዳማት ስርዓተ መነኮሳትን ሊያስጠብቁ እንደሚገባ ተገለጸም። ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል የምክክር መርሃ ግብር በጠቅላይ ቤተ ክህነት የገዳማት መምሪያ አዘጋጅነት ከትናንት ሚያዝያ 27 ቀን 2017 ዓ.ም ጀምሮ እየተካሄደ የሚገኝ ሲሆን በዛሬው ውሎ የግብጽ፣ የሶሪያ፣ የኤርትራ እንዲሁም የሌሎች አሃት አብያተ ክርስቲያናት በተለያዩ ዘርፎች ያላቸውን ተሞክሮ በማንሳት ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ገለጻ ማድረጋቸው ተገልጿል። በተጨማሪም በ4 ቡድኖች ተከፍሎ ውይይት ያደረጉ ሲሆን የቡድን ውይይቱ በተለይም ገዳማቱ በሚገኙባቸው አህጉረ ስብከቶች የሚገኙ ሊቃነ ጳጳሳት ገዳማትን በመጎብኘት ችግሮቻቸውን መፍታት እንደሚገባቸውም የጉባኤው ተሳታፊዎች ገልጸዋል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የገዳማት አስተዳደር መምሪያ ዋና ኃላፊ መጋቤ ካህናት አባ ሀብተ ጊዮርጊስ አስራት እንደገለጹት የገዳማት አበምኔቶችና መምኔቶች ወደ ገዳማት የሚመጡ መነኮሳትን የቤተ ክርስቲያኒቱን ስርዓተ ምንኩስና ጠብቀው መመንኮሳቸውን ማረጋገጥ እንደሚገባቸውም ገልጸዋል። መጋቤ ካህናት አባ ሀብተ ጊዮርጊስ አክለውም አንድ መነኩሴ ከአንድ ገዳም ወደ ሌላ ገዳም ሲመደብ በምን ምክንያት እንደተዘዋወረና ዓላማውም ምን እንደሆነ ማወቅ እንደሚጠበቅባቸውም ገልጸዋል። በማህበረ ቅዱሳን የጎንደር ማዕከል ከአጋር አካላት ጋር ውይይት አደረገም። ማዕከሉ ውይይቱን ያካሄደው አጋር አካላትን ቤት ለቤት በመዞር እንኳን አደረሳችሁ መርሃ ግብር ማካሄዱን ተከትሎ ሲሆን አጋር አካላት ከዚህ በፊት የማህበሩን አገልግሎት ሲደግፉ የነበሩ መሆናቸውም ተገልጿል። በመርሃ ግብሩ ከዚህ በፊት በማህበሩ አጠቃላይ የአገልግሎት እንቅስቃሴ የነበራቸውን ተሳትፎ በማጉላት በቀጣይም ስለሚኖራቸው ግንኙነት ውይይት መደረጉን የተገለጸው። መረጃው በማህበረ ቅዱሳን የጎንደር ማዕከል ሚዲያ ዋና ክፍል ነው። ለ500 ህጻናትና አቅመ ደካሞች የምገባ መርሃ ግብር ተካሄደ። በአዲስ አበባ ማዕከል የምስራቅ አዲስ አበባ ማስተባበሪያ ለ500 ህጻናትና አቅመ ደካሞች የምሳ ምገባ መርሃ ግብር ማካሄዱ ተገልጿል። ማስተባበሪያው ድጋፉን ያደረገው ከማህበረ ቅዱስ ሩፋኤል በተለገሰ ገንዘብ መሆኑን ተመላክቷል። በመርሃ ግብሩ የምስራቅ አዲስ አበባ ማስተባበሪያ ሙዳይ በጎ አድራጎት ድርጅትና ተጋባዥ እንግዶች እንዲሁም መምህራንና ዘማሪያን የማህበሩ አባላት መገኘታቸውም ተገልጿል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። ብፁዕ አቡነ መልከጼዴቅ በወልቂጤ ሪፈራል ሆስፒታል ህሙማንን ጎበኙ። የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ በጉራጌ ሪፈራል ሆስፒታል ሕክምና ላይ ያሉ ህሙማንን መጎብኘታቸው ተገልጿል። ብፁዕነታቸው በሆስፒታሉ ላሉ ህሙማን በሕክምና ክፍላቸው በመዘዋወር ያሉበትን ሁኔታ የጎበኙ ሲሆን እግዚአብሔር ምሕረትን ይሰጣቸው ዘንድ ጸሎት ማድረጋቸውም ነው የተገለጸው። መረጃው የጉራጌ ሀገረ ስብከት ሚዲያ ነው። በቃለ ዓዋዲ ላይ ትኩረት ያደረገ ስልጠና ተሰጠ። በይርጋ ጨፌ ወረዳ ቤተ ክህነት ስር ለሚገኙ ለቀዳዲ አቡነ ተክለ ሃይማኖትና ለኤላጤነቻ ቅዱስ ኡራኤል ቤተ ክርስቲያን አዲስ የሰበካ ጉባኤ አባላት በቃለ ዓዋዲ ላይ ትኩረቱን ያደረገ ስልጠና መሰጠቱ ተገልጿል። በስልጠናው ከሁለቱ አብያተ ክርስቲያናት የተሳተፉ የሰበካ ጉባኤ አባላት ግንዛቤ እንዳገኙበት የተገለጸ ሲሆን የሀገረ ስብከቱ የሰበካ ጉባኤ ማደራጃ መምሪያ ለዚህ ትኩረት ሰጥቶ እየሰራ እንደሆነም ተመላክቷል። መረጃው የጌዲዮ ኮሬና ቡርጂ ሀገረ ስብከት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።